በዚህ ምክንያት ይሁዳ 30 ብር ቀረብኝ ብሎ በዚያች ለማግኘት ቢሄድም አባት ነውና ሲያጠፉ ይገስጻል። በይሁዳ ነው የጀመረ ይላሉ አባቶች። ይሁዳ ግድ የለሽ ልበ ደንዳና ስለሆነ እግሩን ሰጥቶ ቁጭ አለ አጣ በጌታችን ኢየሱስ ክርስቶስ። ሊያነግሱት ሲመጡ የሸሻ አምላክ ሩቅ ቦታ ሄዶ የነበረ አምላክ አሁን ግን ሊሰቅሉት ሲመጡ ወደ እነሱ ቀረበ። መና ተሐስሱኒ ማንን ትፈልጋላችሁ አላቸው። ኢየሱስን ነው አሉ። ወደ ኋላ ወደቁ ይላል ዮሐንስ 18 ቁጥር 5 ላይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የተመሰገነ ይሁን። እንዲሁም በምድር በደቂቀ አዳም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት አማላጅነት ከእኛ ጋር ይሁን። ሰላም እግዚአብሔር ይድረስላችሁ። እንደመሰነበታችሁ በዓለም ያላችሁ እግዚአብሔር አምላካችን በዚህ ሳምንት ያደረሰው ይክበር ይመስገን። ዛሬ የምንናገረው ሰሙነ ሕማማት በሚል ይሆናል። ሰሙነ ሕማማት ማለት መከራዎች፣ ስቃዮች፣ ዋይታዎች ሳምንት ማለት ነው። ሰሙን ሳምንት ሲሆን ሕማማት የሚለው መከራ፣ ስቃይ ወይም ደግሞ ዋይታ፣ ልቅሶን አጠቃላይ የያዘ ነው። የስጋ በሽታ አይደለም። በፈቃደኝነት ክርስቶስ የተቀበለው ጽዋዕትወ መከራ ወይም ጽዋዕትወ መስቀል ይባላል። ከመስቀል ላይ የተገኘ በፈቃደኝነት የተቀበለውን ለመግለጽ ነው። ሳምንቱ ሰሙነ ሕማማት ሲባል የሚነበበው መጽሐፍ ደግሞ ግብረ ሕማማት ይባላል። በሺ ብዙ ገጽ የሚቆጠር ትልቅ ሰው እንኳ ተንግዳግዶ የሚያነሳው ትልቅ መጽሐፍ ነው። ያ ነው ሲነበብ የሚሰነብተው ግብረ ሕማማት ይባላል። ከዚያ በአጭር የሚነበብ በጥቂቱ 13ቱ ሕማማተ መስቀል የሚል ደግሞ መጽሐፍ 13ቱን መርጦ አባቶች የጻፏቸው ደግሞ ራሱን የቻለ አለ። እንግዲህ ይህ በብሉይም በሐዲስም የሚከበር የነበረ ነው። ነሣ ደዌነ ወጾረ ሕማመነ ኢሳይያስ 53 ቁጥር 4 ላይ ደዌያችንን ነሳ ወሰደ፣ ሕማማችንን ተሸከመ፣ በእርሱ ቁስል እኛ ተፈወስነ ብሎ በሽታ ወይም ሕማም ሳምንት እንደሚመጣና ክርስቶስ ስለኛ ብዙ ስቃይ እንደሚቀበል ኢሳይያስ የተናገረው ምዕራፍ ነው። 53ን አንድ ጀምሮ ማንበብ ይቻላል። ስቃዩ ሁሉም እዚያ ተከማችቶ ስላለ። በሐዲስ ኪዳንም እንደዚሁ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ በብዙ ማስረጃ ከሕማማት በኋላ ራሱ ሕያው ሆኖ ለእነሱ አሳየ ይላል። እንግዲህ በብዙ ማስረጃ ከሕማማት በኋላ ሕያው ሆኖ ራሱን ለእነሱ አሳየ ገለጠ ካለ ሉቃስ የጻፈው በግብረ ሐዋርያት ሐዋርያትም ያከብሩት ነበረ ማለት ነው። ይህ ሳምንት ሐዋርያት ያከብሩት ነበረ። ሰሙነ ሕማማት ብሎ መከራውን ያስታውሱ ነበረ። በመጀመሪያ የነበረ ዕለተ ዓርብን ብቻ ነበር ያከብሩ የነበረ። ኋላ ደግሞ ምክረ አይሁድ ይጠቃለል ብለው ከሮብ ጀምሮ ያከብሩ ነበረ። አሁን ግን እኛ በደረስንበት ሰኞ ጀምሮ እስከ ዓርብ ድረስ ያለውን ነው የምናየው ማለት ነው። ነቢያት ሐዋርያት ያከበሩትን ነው የምናከብረው። በዚህ ሰኞ ቢታንያ አድሮ ሲመጣ ርህበ ይላል እንግዲህ ወበጺሖ እግዚ ኢየሱስ እንዘ ያርግ ሀገረ ርህበ ወርየጸ በለስ ማቴዎስ 21 ቁጥር 13 ላይ የምናገኘው ነው። ከቢታንያም ጠዋት ሲመጣ ወደ ሀገር ሲወጣ እንደዚሁ ተራበ። በለስም አይቶ ፍሬ ሊፈልግ ሄደ፣ ግን ከቅጠል በቀር ፍሬ አላገኘም። በአንቺ ፍሬ አይገኝብሽ ብሎ ረገማት ይላል። በለስ በለስ ብቻ አይደለም። በለስ ዘይቤ ቤተ እስራኤል ሙንቱ እንዲል እስራኤል ናቸው። ከእስራኤል ፍቅርና ትሕትና ምግባርና ሃይማኖት ፈልጎ ሄደ አስተማረ። እስራኤል ከመባል በቀር ውሉደ አብርሃም ከመባል በቀር ሌላ አላገኘምና ፍሬ አይገኝብሽ ማለት እርሱ ከለያቸው በቀር ሰው አይውጣብሽ። ደግ ሰው ታጣ። ከዚህ በኋላ ከእስራኤል አልወጣም። እሱ ከመረጣቸው ከነ እስጢፋኖስ ከነ ጳውሎስ በቀር ሌላ አልወጣም ይላል። ሁለተኛ ዕፀ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ሰፍታ ቢያይ እንደዚሁ ፍሬ ፈልጎ ሄደ።
አላገኝም። ኦሪትን እና ነቢያትን ልሽር አልመጣሁም ልፈጽም እንጂ እንዳለ ፈጸማት ማለት ደረቀች እንደማለት ፈጥና አለፈች። መስዋዕተ እንስሳ፣ ግዝረት እነዚህ ማለፋቸውን ያሳያል ማለት ነው። ሌላው በለስ የተባለች ኃጢአት ናት። በአንጻረ በለስ ረገማ ለኃጢአት ይላል። በበለስ አንጻር ኃጢአትን ረገማት ነው የሚለው። በለስ ኃጢአተኛ ተብሎ ከኃጢአተኞች ጋር ከመዋል በቀር ክርስቶስ ኃጢአት አልሰራም። ከአንቺ ፍሬ አይገኝብሽ ማለት ግን በአንቺ በመጣው ፍዳ ተይዞ የሚኖር ሰው አይኖር። ሰው ፍዳ ከአንቺ ውስጥ የተገኘ አይኖር ነው። መጀመሪያ ኃጢአት ወደ ዓለም የገባው በዕፀ በለስ ምክንያት ነው። አዳም ዕፀ በለስን በመብላት ኃጢአት መጥቷል። አሁን ደግሞ በለስን ረገማት ማለት በአዳም የመጣውን ኃጢአት ክርስቶስ ነቅላቅሎ ጣለ ወይም አጠፋ ለማለት ነው። እና ስለዚህ በአንቺ ተይዞ የሚቀር በኃጢአት በፍዳ በመርገም ያለ ሰው አይገኝ ሲል በለስን ረገማ ብለው አባቶች ተርጉመዋል። አንደኛው ሰኞ የሚውለው ይህ ነው። ሁለተኛው አንጽሖተ ቤተ መቅደስ ነው። በዚሁ ማቴዎስ 21:14 ላይ የምናገኘው ወደ ቤተ መቅደስም ገብቶ የሚለውጡትን የሚሸጡትን አባረር አስወጣ ይላል። እነሱ የንግድ ቤት አድርገው ነበረ። ቤቴ የጸሎት ቤት ይባላል። ኢሳይያስ 56:7 ኤርምያስ 7:21 ላይ ቤቴ የጸሎት ቤት ይባላል ተብሎ አስቀድሞ በትንቢት ተነግሮ ነበርና ያንን ጠቅሶ ነው የነገራቸው። እነሱ ንግድ ቤት ያደረጉት የሰባ በሬ ሲያመጣ ከስቷል፣ ይሄ እኮ ለምን አመጣህ ይሉታል። አይ የሰባ ነበር ያመጣህ መንገዱ ነው እንጂ ያከሳ ይላል። አንተ 2 አድርገህ አምጣ የሰባ ከኛ አለ ብለው በአንድ 2 ይቀበላሉ። ቀይ ወርቅ ያመጣ እንደሆነ ነጭ ነው እንጂ ይላሉ። ነጭ ሲያመጣ ቀይ ነው ይላሉ። 2 አድርጎ እየተቀበሉ እነሱ አንድ እየሰጡ ወንጀል ስለሰሩ ክርስቶስ ስለዚህ ከመቅደስ አባረረ፣ አነጻ፣ ቤተ መቅደሱ ንጹሕ አድርጎ ተወ ማለት ነው። እንግዲህ ይህ በምኩራብ ዕለትም ተነግሯል እና በዚህ የሰኞ ይጠቃልላል። ሁለተኛ ቀን ማክሰኞ ነው። ማክሰኞ የጥያቄ ቀን ነው። ማቴዎስ ምዕራፍ 21 ቁጥር 18 ላይ ያለው ነው። ጸሐፍት ፈሪሳውያን ወመፁ ሊቃነ ካህናት ወሊቃነ ሕዝብ፣ ወደ እርሱ መጥቶ ሊቃነ ሕዝብና ካህናት በባይተ መኑ ትገብር ዘንተ፣ ይሄን በማን ስልጣን ትሰራለህ? ገበያ መፍታትን ትምህርት ማስተማርን ማን ያሰለጠነ? ስልጣንን ማን ሰጠህ ነው በቁሙ። ከወፈሩ ሰው አይፈሩ እንዲሉ ልባቸው ደንድኗልና ፈጣሪን ሽቅብ ይጠይቃሉ። ዋነ ይህ እሰያለክሙ ሀተ ቃለ፣ አንዲት ቃል ጠይቃችኋለሁ። ጥምቀቱ ለዮሐንስ እምሰማይኑ ወሚመምሰብ፣ የዮሐንስ ጥምቀት ከሰማይ ነውን ወይስ ከሰው ነው አላቸው። እነርሱም እመን ብሎ እምሰማይ በይነ ምንት ዘያመንክምዎ፣ ስለምን አላመናችሁም ይለናል። ወመን ብሎ እምሰብ ከሰው ነው ብንልም ዮሐንስን እንደ መምህር እንደ ነቢይ ያዩታልና እንፈራለን ብለው አናውቅም እንበል ተባብለው አናውቅም አሉት። እኔም አልነግራችሁም አላቸው የሚል ነው የሚጠይቀው። እንግዲህ ለራሳቸው ነው የቀረባቸው። ብዙ ምስጢር ይነግራቸው ነበረ፣ ቀረባቸው። እርሱ ግን የሚያውቁትን ጥቂት እንኳ ቢያገር ብዙ ትርጉም ይሰጣቸው ነበረ። ሳያውቁት ዘጉት እድላቸውን። መጠየቅ ያደርጋል ሊቅ፣ ተዝህሮ ያደርጋል ደንቆሮ ብለውታል አባቶች። በዚያ ቀርተዋል። የጥያቄ የትምህርት እኩሌታ ነው ይባላል። አዳምጦ ሰምቶ ለሚመልስ ወይም ጠይቆ ለሚይዝ ሰው ጥያቄ የትምህርት እኩሌታ ነው፣ ልብ ላለው ማለት ነው። እና ይህን ጠይቆ መልሱ ከሰማይ ነው ከእግዚአብሔር ነው። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የመጣው ከኔ ይልቅ የበረታው እርሱ በእሳት በመንፈስ ቅዱስ ያጠምቃችኋል የሚለው ከራሱ አመንጭቶ አይደለምና ከሰማይ የሚለው ከእግዚአብሔር ፈቃድ ነው መልሱ የነበረ። ግን ስላልመለሱ እሱም አስቀርቶባቸዋል። ሌላው የትምህርት ቀን ይባላል። ብዙ ትምህርት ያስተማረው ይህ ነው። እንዲያውም የዘጋው በዚህ ነው ይባላል። ዘለፋ ካህናት ማቴዎስ 23ን ጸሐፍተ ፈሪሳውያን አለ ይለክሙ እያለ ካስተማረበት መጨረሻው ላይ ምንድን ነው ያለ? ኢትርየዩኒ እስከ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር ነው ብሎ የዘጋው ምዕራፉ የሚጨርሰው ማለት በእግዚአብሔር ስም የሚመጣ ቡሩክ ነው እስክትሉ ድረስ አታዩኝም ብሎ ዘግቶታል። የማክሰኞው ትምህርት መጨረሻ ማለት ነው። እንግዲህ በዚህ 36 ላይ ምንድን ነው የሚለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር
ጸሐፍት ፈሪ አሌ ለኪ ኢየሩሳሌም እንተ ትቀትልዮሙ ለነቢያቲሃ ወትቤግሩ ለሐዋርያቲሃ ነቢያትን የምትገድሊ ሐዋርያትንም የምታሳሪ ኢየሩሳሌም ሆይ ወዮልሽ። ሚመጠነ ፈቀድኩ አስተጋብኦሙ ለውሉድኪ ልጆችሽን እሰበስብ ዘንድ ምን ያህል ወደድኩ፣ ነገር ግን ፈቃደኛ አይደላችሁም። ቤታችሁ የተፈታ ሆኖ ይቀራል። ከምእንተ ታስተጋብ ዶርሆ ጎሊሃ ታሕተ ክነፊሃ ዶሮ ጫጩቶቿን እንድትሰበስብ በክንፎቿ በታች እኔም በክንፈ ረድኤት ልሰበስባችሁ ስንት ወደድኩ፣ ነገር ግን ፈቃደኞች ስላልሆናችሁ ቤታችሁ የተፈታ ሆኖ ይሆናል። ኢትሬዩኒ እስከ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር ብሎ ዘጋ። በእግዚአብሔር ስም የሚመጣ ቡሩክ ነው እስክትሉ ድረስ አታዩኝም አለ፣ ዘጋ ማለት ነው። እንግዲህ እስከዚህ ድረስ ትምህርቱን ያልተቀበሉ ሁሉን ነግሯቸዋል ማለት ነው። ሰኞ ተሰብስቦ አልተፈጸመም፣ ማክሰኞ ተሰብስቦ አልተፈጸመም፣ ዕለተ ረቡዕ ተሰበሰቡ። ዕለተ ረቡዕ ምክረ አይሁድ ይባላል። ተሰብስቦ ማቴዎስ 26 ቁጥር 2 ላይ እናገኛለን። ወምዝ ተጋብኦ ውስተ አጸደ ሊቀ ካህናት ዘስሙ ቀያፋ ይላል። በቀያፋ ከተባለው በግቢ ውስጥ ተሰበሰቡ። ወተማከሩ ከመ ይሕዝዎ በህብል በውሸት በመደፋፈር ክርስቶስን ይይዙ ዘንድ ተማከሩ። በዚያ ተሰብስበው ነበረ። ይህ ቀያፋ የተባለ አስቀድሞ ክርስቶስ ሲያስተምር በዮሐንስ 11 ቁጥር 49 ላይ እናንተ አታውቁም፣ ብዙ ሕዝብ ከሚከፋው ወይም ደግሞ ከሚቸገር አንድ ሰው ቢሞት እንዲሻለን አታውቁምን ብሎ መክሯቸው ነበረ። የሊቀ ካህናቱን ምክር ሰምተው አሁን ደግሞ በቤቱ በግቢው ውስጥ ሲሰበስብ ደግሞ እናያለን ምን ያህል ተንኮለኛ እንደነበረ ነው። በዚሁ ነው እንግዲህ ቀያፋና ሐና የተባሉ በዘመኑ የነበሩ ስርዓታቸውንም አበላሽተዋል ማለት ይቻላል። ስርዓቱ ሊቀ ካህናት ሲሞት ሊቀ ካህናት ነበረ የሚሾም። አሮን ሞተ፣ አልዓዛር ተሾመ ይለናል ዘዳግም 10:6 ላይ እንደምናገኝ ማለት። ስለዚህ ይህ የአልዓዛርም ሲሞት ልጁ ፊናስ የተሾሙበትን ስርዓት እነሱ ግን ሐና ከሰራ በኋላ ቢደክም እንኳ ሴት ልጁን ለቀያፋ ሰጥቶ ቀያፋ እንደገና እንዲሾም የተደረገበት ሐማቱ ይላል፣ አማቹ ነው ማለት ነው። ስልጣነ ክህነት ከነሱ እንዳይወጣ ባለጸጎች ስለሆኑ ለሮማውያን ባለስልጣናት ገንዘብ እየሰጡ ብቻ እንደዚሁ ስርዓቱን ያበላሹ ሰዎች ነበሩና፣ ስለዚህ ነው ክርስቶስን ሲጠይቅ ቀያፋንን እውነት አንተ የእግዚአብሔር ልጅ ክርስቶስ ነህን? ዋው እኔ ነገርኩ ግን አታምኑም አለው። ማቴዎስ 26 በዚሁ ምዕራፍ ማለት ነው ቁጥር 60 ላይ ቀያፋ ምንድን ነው ያለ? ልብሱን ቀደደ ይላል። ህዝቡ እንዲነሳሳ አውቆ ነው። ልብሱን ቀዶ ከእንግዲህ ወዲህ ሌላ ምስክር እንፈልጋለን አለ። ቅባት የተቀባውን ራስ ሊቀ ካህናቱ ራሱን አይግለጥ ልብሱን አይቅደድ ተብሎ የተጻፈ ነው። ዘሌዋውያን 10:6 ላይ ናዳብና አብዩድ ሲሞቱ ለአሮን ልጆች ልብሳቸውን እንዳይቀዱ እንዳይቀሰፉ ንገራቸው ተብሎ ለሙሴ ተልኮ ነበረ። አሁን ግን ሊቀ ካህናቱ በገዛ ፈቃዱ መቅደዱ ምንድን ነው? ክህነት ከኔ ያለፈች ከእኛ ዘንድ የለችም ለማለት ራሱ መሰከረ። በነገታው ዕለት ዓርብ ደግሞ መቅደሱ ራሱ ራቁት ሲወጣ እናያለን። ይቀደዳል መጋረጃው። መስዋዕት ከኛ ሄደ ሲል ክህነትም መስዋዕትም መንግስትም ከነሱ እንደለቀቀ ስርዓት የሚያሳይ ነበረ እና እንዲህ ያለ የተበላሸ ስርዓት ስለነበራቸው በዚያ ተሰብስቦ ሳለ አጋጣሚ ይሁዳ ሄደ ይላል 26 ቁጥር 10 ላይ ማቴዎስ። እና በዚሁ ይሁዳ ምን ትሰጡኛላችሁ አሳልፌ ብሰጣለሁ 30 ብር እንሰጣለን ብሎ ዕለተ ረቡዕ የተስማሙበት ይህ ምክረ አይሁድ ይባላል። ሁለተኛ የማዛ ቀን ይባላል። በስምዖን በለምጹ ቤት ገብቶ ነበረ ጌታችን። በዚህ ዕለተ ረቡዕ ማርያም ተፍረት ባለሽቱ ማርያም መጣ 300 ብር ሽቱ ገዝታ ራሱ ላይ የደፋች ከራስ የፈሰሰ ከእግር ደረሰ እንዲሉ አጠበችው። የማዛ ቀን ይባላል። ይህ በ300 ወቄት ስትገዛ ወይም ስትሰጥ እሱ ግን ለ30 ብር ብሎ 3 ዓመት ያስተማረውን መምህሩን አሳልፎ ሲሰጥ እንግዲህ የገንዘብ ችግር ሳይሆን የፍቅረ ንዋይ የሚባለውም ይሄ ነው። ይሁዳ ሙዳይ ምጽዋቱ ሲሰርቀው ምን አላለም? ቁልፉ ከሱ ጋር ነው። የገንዘብ ችግር ሳይሆን የፍቅረ ንዋይ ችግር ነው ያለበት ማለት ነው። ማርያም እንተ እፍረት ግን አንድ ቀንም እንኳ ቀርባ ያልተማረችው ያስተሰርያል ሲባል ብቻ ያለ የሌላትን የዚያ ጣፋጩን ሽቱ አምጥታ ፈሰሰችለት።
እና በዚህ ምክንያት የእንባ ቀንም ይባላል። ይህ ማርያም ጋር የተያዘ ነው። ሉቃስ 7:36 ጀምሮ ስናይ ስምዖን ዘለንጽ ተጠራጠረ ይላል። እግሩን ስታሸው ስትቀባው በፀጉሯ ስታብሰው ነቢይማ ቢሆን ያውቃል ነበር፣ እኛ እንኳ የምናውቃት እቺ ኃጢአተኛ ብሎ ናቃትና ክርስቶስን አምላክነቱን ተጠራጠረ። ስምዖን የምልህ አለኝ አለው። ምንድን ነው መምህር ተናገር አለው። 50 ብርና 500 ብር የተበደሩ ሰዎች ነበሩ። መክፈል ቢያቅታቸው ያ ባለጸጋ ተወላቸውና ማን ሊያመሰግነው ይገባል አለው። ጌታ ይህማ የታወቀ ነው፣ 500 ነዋ፣ ሊያመሰግነው ይገባል። አየህ ትክክል መልሰሃል። የ500 ባለ ገንዘብ እቺ ናት፣ ብዙ ኃጢአት ነበራትና ብዙ ኃጢአቷ ቀረላት አለ። ዘማናትና ብዙ ኃጢአቷ ቀረላት አለ። 50 ብር ግብዣ አድርገህ ነበረ። የ50 ብር ግብዣ ደግሞ ስላደረግህ አንተ ጥቂት ኃጢአት ቀርቶልሃል አለው። ቁጥሩ ከፈሪሳውያን ከጸሐፍት ነውና 10 ቃላትን እንጠብቃለን ይላሉና ከ10ቱ ቃላት ስለምትጠብቅ ጥቂት ኃጢአት ቀርቶልሃል አለው። ለእርሱ አንተ ለእግሬ ውሃ ለራሴ ዘይት አላቀባህም፣ እሷ ግን የሚበልጠውን ሽቱ ሰጠችኝ አለ። ከዘይት ሽቱ ይበልጣልና ከውሃ ይልቅ የበለጠውን በእንባ አጠበችኝ አለ። እንባ ይበልጣልና ከአንጀት ስለሚፈስ እንጂ እንባ ውሃ አይደለም፣ እግር አያጥብም። ከልብ የመነጨ እንባ ስለሆነ ግን በእንባዋ አጠበች ተብላ ተነገረች። በፀጉሯም አበሰች ተባለች። የሴቶች ጌጥ ዋና መሳሪያቸው ፀጉር ነው የሚያምሩበት። እርሷ ግን ለራሷ ምንም ሳትቆጥር የጌታ እግር ማበሻ ስላደረገች አንቺ ሴት ኃጢአትሽ ተሰረየልሽ፣ በሰላም ግቢ አላት። ልጆቹ ሐዋርያት እንኳ ለምን ታሰረኸዋለ ዛቲ ቢሲት ሰናየ ገብሬት ላይ በእኔ ላይ መልካም አድርጋለችና ለምን ታንጎራጎራላችሁ ብሎ እነሱን ገስጿቸዋል። በዚህ ምክንያት ይሁዳ 30 ብር ቀረብኝ ብሎ በዚያች ለማግኘት ቢሄድም አባት ነውና ሲያጠፉ ይገስጻል። ሳያስተውለው ሲቀሩ ለበውክሙኑ ብሎ ያስጠራል፣ ያስጠናል። መምህር ነው እና በዚሁ አይነት ማርያም እንተ እፍረት የማዛ ቀን የእንባ ቀን እንዲሆን ያስደረገችው ዕለተ ረቡዕ ምክረ አይሁድ ይባልም እኒህ ሁሉ ይነገራሉ ማለት ነው። ሌላው ሐሙስ ነው። ሐሙስ ጸሎተ ሐሙስ ይባላል። ረጅም ጸሎት የተጸለየበት ነው። ማቴዎስ 26 ቁጥር 36 ተግታችሁ ጸልዩ እያለ ወደ ደቀ መዛሙርቱ መጥቶ የነገረባት፣ እነሱ ቢተኙ የድንጋይ ውርዋሮ ያህል ርቆ የሰገደበት፣ ስግደትና ጸሎት የተሰጠበት ጸሎተ ሐሙስ ይባላል። የዮሐንስ ወንጌል ምዕራፍ 13 1 ጀምሮ 17ኛው ምዕራፍ ድረስ የተጸለየ ወይም ደግሞ የተደረገ ታምር ሁሉ በዚህ ምሽት የተደረገ ነው ማለት ነው። እና ስለዚህ ጸሎተ ሐሙስ ጸሎት የተጸለየ ስለሆነ ስሙን ከዚህ ከጸሎቱ አግኝቷል የሚል ነው። በዚህ ቀጥሎ እራት ሲበሉም ተነስቶ ወገቡን ታጠቀና ለንጼ መክፌ ዘለንጽ ይለዋል። ያንን ታጥቆ እግር ማጠፍ ጀመረ። በኩስኩስቲ ውሃ አደረገ። በይሁዳ ነው የጀመረ ይላሉ አባቶች። ይሁዳ ግድ የለሽ ልበ ደንዳና ስለሆነ እግሩን ሰጥቶ ቁጭ አለ፣ አጠበ ጌታችን ኢየሱስ ክርስቶስ። ትትና ወዳለው ወደ ጴጥሮስ ሲደርስ ግን ጴጥሮስ ብድግ አለ። አንተኑ ዘተሐጽበኒ ይታጸብ፣ አንተ ነው የምታጥበኝ፣ አልታጠብም፣ ከቶ ለዘላለም አልታጠብም አለ። አማን አማን እብለከ ጴጥሮስ እመየ ሐጸብኩከ አነ አልብከ ክፍል ምስሌ አለው። እኔ ካላጠብኩ ከእኔ እድል ክፍል የለህም አለው። እንዲያስ ከሆነ ጌታዬ ሆይ እግሬን ብቻ አይደለም ራሴንም እጄንም እንጂ አለው። እግሩ የታጠበ ሁለንተናው ንጹሕ ነው አለው። እጁን ጴጥሮስ በዚህ ምክንያት ታጥቧል። ሁላቸውንም 12ቱን ሐዋርያት አጥቧቸዋል። ንባቡ አንድ ምስጢሩ ሁለት ነው። ንባቡ አንድ መሆን እግር ማጠብ ነው። አብርሃም ሥላሴን እግራችሁ ታጠቡ ልባችሁን በቁራሽ ደግፉ ብሎ የነበረውን ስርዓት ወልደ አብርሃም ኢየሱስ ክርስቶስ የሐዋርያትን እግር እንዳጠበ እንግዳ መቀበል ምሳሌ ነው። እንግዳ ተቀብለው እግር እንዲያጥቡ አርአያና ምሳሌ ሆኗቸዋል። አንደኛው ይህ ነው። ሁለተኛው ጎርጎርዮስ ባስልዮስን እንደጠየቀ መልስ እንደሰጠ የሐዋርያት ጥምቀት ሐሙስ ዕለት ነው። ዕለተ ሐሙስ እግራቸውን ሲያጥብ የሐዋርያት ጥምቀት ያን ጊዜ ነው ተጠምቀዋል ብሎ ጥምቀት በሐሙስ እንደሆነ ሐዋርያት እግራቸው ሲታጠቡ አንደኛ እንግዳ ተቀብሎ ማጠብ፣ ሁለተኛው ግን የሐዋርያት ጥምቀት እንደሆነ ይነግረናል። እንግዲህ በዚህ ሕጽበተ እግር ይባላል። ሶስተኛ የምስጢር ቀን ይባላል። የምስጢር ቀን ሥጋ ወደሙ የተፈተተበት ስለሆነ በዚህ እናቶች ካመጡት ህብስት አምጥቶ ሥጋዬ ነው ነገ የሚቆረሰው፣ ደሜ ነው ነገ የሚፈሰው ብሎ ወደ ሥጋ መለኮት ደመ መለኮት ወይኑን ህብስቱን ለውጦ
ሐዋርያት እንዲመገቡ አድርጓል። ስለዚህ የምስጢር ቀን ይባላል። በዓለም ያለች ቤተ ክርስቲያን ኦርቶዶክሳዊት በዚህ ቀን ትቀደሳለች። ሁል ጊዜም ሥጋ ወደሙን ለማሳየት ሁሉም ቀድሶ በዚህ ቀን ይቀምሳል፣ ይመገባል። ወይም ደግሞ ተቀድሶ ቆራቢያን ይበዙበታል ማለት ነው። ለመጀመሪያ ጊዜ መስዋዕተ ኦሪት ተሽሮ መስዋዕተ ሐዲስ የተሰየመበት ዕለት ስለሆነ ማለት ነው። ሌላው ምሸት ነው። ሐሙስ ምሸት እንግዲህ ጌታችን ኢየሱስ ክርስቶስ ብዙ ታምር ነው ያለ ልፍልፍልና የሰባቱ ጊዜያት ስብዓ ለዕለቴ ሲባሃከ በእንተ ኩነኔ ጽድቅከ መዝሙር 118 174 ላይ የተናገረው ቃል ነው። ለአንድ ቀን 7 ጊዜ አመሰግናለሁ ያለውን ቃል ወስዶ አባቶች ጊዜ ንዋም ጀምሮ 7ቱ ጊዜያት ይጸልያሉ። መነኮሳት በገዳም ያሉ በዓለም ያሉም እንደዚሁ ጠንካራ የሆኑ መነኮሳት ሰዓቱን እየቆጠሩ ጊዜ ንዋም ይጀምራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜ ንዋም በዚሁ ሲጸልይ ማለት ነው። በጌቴሴማኒ ሥጋው ደግሞ በአልዓዛር ቤት ተመግቦ እንግዲህ ጌቴሴማኒ ሄዶ እየጸለየ ነው። ከዚያ ድንጋይ ወርዋሮ ያህል በዚህ ነገራችን ላይ ስግደት አይቋረጥም። ሚካኤል ነው ዛሬ ወይም ደግሞ ተክለ ሃይማኖት ነው ጊዮርጊስ ነው በሚል ስበብ ስግደት አይቋረጥም። ክርስቶስ ራሱ የሰገደበት የወደቀበት ነው። ላቡ እስኪወርድ ድረስ ድንግል ማርያም ስትወድቅ ስትነሳ የሰነበተችበት ነው እና ይህ ሳምንት አጠቃላይ በዓል ምክንያት አይሆንም። ሽማግሌዎች መስገድ የማይችሉ በሽታ ላይ ያላቸው ካልሆነ በቀር በዓል አይሽርም። በዓል የለማ ዝክር የለም፣ ማህበር የለም፣ ቅዳሴ የለም። ስለዚህ ዘመነ ኦሪት ስለሆነ የሚታሰበው የስግደት የጾም ወርና ሳምንት እንዳለ ሁሉ የስግደት ሳምንት ነው። አጠቃላይ ከሰኞ ጀምሮ እስከ አርብ ማታ ድረስ መስገድ ብቻ ነው። ጉልበት ካለ የአምልኮ ስግደት የሚሰጥ የስግደት ሳምንት ይባላል። ባላስቀረውም ነው። በዚህ ምክንያት ምሴተ ሐሙስ እየሰገደ ሳለ ተነሱ የሚመራው ይሁዳ መጥቷል አላቸው። ተነሱ፣ ወደ እሱ ሄዱ። ሊያነግሱት ሲመጡ የሸሻ አምላክ ሩቅ ቦታ ሄዶ የነበረ አምላክ አሁን ግን ሊሰቅሉት ሲመጡ ወደ እነሱ ቀረበ። መና ተሐስሱኒ ማንን ትፈልጋላችሁ አላቸው። ኢየሱስን ነው። ወደ ኋላ ወደቁ ይላል ዮሐንስ 18 ቁጥር 5 ላይ ወደ ኋላ ተፈንግለው ወደቁ ይላል። ኃጥአን ወደ ኋላ ይወድቃሉ፣ ጻድቃን ግን በግንባራቸው ይደፋሉ ይላል። እንደነ ሕዝቅኤል ያለው ሕዝቅኤል 1:26 ላይ በግንባራቸው ይደፋሉ፣ ኃጥአን ግን ወደ ኋላ ይወድቃሉ። ኤሊ ወደ ኋላ ወድቆ ነው የሞተው፣ ትእዛዙን አልፈጽም ስላለ ነው። ሌሎችም እንዲሁ ወደ ኋላ ተፈንግለው ወደቁ ይላል። አሁንም ማንን ትፈልጋላችሁ? ኢየሱስን። ጊዜው ስለደረሰ ነው እንጂ ከእናንተ ጋር ቤተ መቅደስ ሲያስተምር ይውላል ነበረ አለ። እጁን ዘርግቶ በፈቃዱ ታሰረ። እነዚህን ተዋቸው ይሂዱ አላቸው ሐዋርያትን። እሱ እየታሰረ በተከታዮች የሚያስብ ሩህሩህ አምላክ አትንኳቸው። እሱ እጁን ዘርግቶ ሰጠ፣ ታሰረ። መያዝ መታሰር የማይገባ ጌታ ሆይ እንዴት ተያዝክ? እንዴትስ ታሰርክ? ብሎ 3 ሰዓት የታሰረበትን እና የተያዘበትን ሰው ሊያስበው ይገባል። የምኝታ ጊዜ ክርስቶስ 3 ሰዓት ነው ከምሽቱ ምሴተ ሐሙስ የተያዘው ማለት ነው። አንደኛ ነው። ይሁዳ መርቶ የመጣው ያልታደለ ነው ይሁዳ እንጂ ብእሴ ሰላሜ የዘኪያሁ ተአመን ዘየሴሰ የክሌ አንሳ ሰኮናሁ ላይሌ እሱን የማምንበት የሰላም የሰው ያልኩት ይላል ዳዊት። የሰላም የሰው ያልኩት ከ12 ሐዋርያት ጋር ተመርጦ ነበረ፣ ድል ተሰጥቶት ነበረ። እህሌን የሚበላ ተረከዙን አነሳ ተብሎ በትንቢት እንደተነገረ የክርስቶስን በረከት ረድኤት አግኝቶ ትምህርተ ወንጌል ተምሮ ሳይጠቀምበት የቀረ ይሁዳ ነው እና እየመራ መምጣቱ መምህር ሆይ አለና ሳመው ይላል። በስእምኖ ታገብኦ ለወልደ እጓለ እመሕያው ወዳጄ ይሁዳ ነው ያለ። አሁንም ከዚች ሰዓት ድረስ ለማዳን ጥሯል። ወዳጄ ነው ያለ። መፍቀሬ ሰብ ክርስቶስ ሰውን የሚወድ አምላክ ወዳጄ ሆይ መጣህን? የሰውን ልጅ በመሳም ትሰጣለህን? አለው። ማቴዎስ 26:48 ላይ እንደምናገኘው ይሁዳ አምላክነቱን አላመነም ነበር ይላሉ ጸሐፍት ፈሪሳውያን በሚጠሩት መምህር በሚለው ነው። አሁንም ረቢ እያለ የጠራውን ጌታ ብሎ አልጠራም፣ በመጽሐፍ ቅዱስ የለውም። ሌሎች ሐዋርያት ጌታ ጌታ ሆይ ሲሉ ይሰማል። እሱ ግን መምህር እያለ ነበር የሚጠራ። አሁንም በዚያ በለመደው መምህር ሆይ ሰላምታ ላንተ ይገባል ብሎ ሳመው። መልካሙን ነገር ወደ ክፉ አድርጎ ጌታ ግን ወዳጄ ብሎ ተቀበለውና ተያዘ በእርሱ አለ። እንግዲህ ይሁዳ ባለ ማታደሉ ሰማያዊ ስልጣን ተሰጥቶት ምድራዊ ስልጣናቸው ከተሻሩ ጋራ ዋለ። በዚያች በ30 ብር ብሎ ያንን ሁሉ ትቶ በመሄዱ የሚያሳዝን ነው። ጌታችን ግን ሊያድን ከዚህ ድረስ በእውነት ሁላችሁ ንጹሐን አይደላችሁም ብሎ ሐዋርያትን አስጨንቋቸዋል። እኔ የሆነ ሲሉ ይሁዳም ተለይቼ በቀር ያውቅብኛል ብሎ እኔ የሆነ አለው። አንተ አልክ አለው። ከይሁዳ ላይ ሲደርስ
አንተ አልክ የሚለው ለሶስት ሰው ተነግሯል። ለይሁዳ አንተ አልክ ብሎታል። ለጲላጦስ አንተ አልክ፣ ለቀያፋም አንተ አልክ የሚል ቃል ተሰጥቷል። በሚናገሩት ቃል ተነስቶ ነው እና የነቀፋ ቃል ነው ማለት ነው። በማያምኑበት መልስ ሲሰጡ ለይሁዳም ይሄን ነው የሰጠው። ሁላችሁ ንጹሐን አይደላችሁም ከእናንተ አንዱ ዲያብሎስ ነው ብሏል በዮሐንስ 6 ቁጥር 60 ላይ። እንደዚሁ ያ ሰው ባልተወለደበት ተሻለ ነበረ። እስከዚህ ድረስ እንግዲህ ሰው አንተ ተብሎ አይነገርም። ከባት ያበሳ ነውና ለይቶ ከወንድሞቹ በፊት ሊያሳፍረው አልፈለግም። ነገር ግን ኃጢአተኛ እንዳለህ መካከላቸው ያስተምርና ይነግር ነበረ። እያወቀ እየሰማ ግን ደንዳና ልቡ ይዞ ዝም አለ። ግን ወጥቶ ቀረ። በዚያው ያልታደለ ነውና አንድ ጊዜ እግዚአብሔር ለማዳን ብዙ ጊዜ ጥረት አድርጓል፣ አልሆነም። እንጨቱ ነስ እስኪል ድረስ ምክር ተሰጥቶታል። ፈቃደኛ አይደለም ነው እንደ ይሁዳ። ለይሁዳና ለሱ ብቻ ነው ያልተሰጠው። መክብብ 1 ቁጥር 25 ላይ ጠማማ አይቀናም እንደዚሁ ደግሞ የወደቀም አይነሳም ይላልና ልክ ጠማማነቱን እንደያዘ ነው የሄደው። ሌላው ሁለተኛው መንፈቀ ሌሊት ነው። 6 ሰዓት ሐና ቤት ወሰዱት። ዮሐንስ ወንጌል 18 13 እሱ ያልነካው ነገር ሌላ ስለማይሆን ኃላፊው ቢሸመግልም ሐና ደቀ መዛሙርቱን ጠየቀ። ምን አለ? እንደገና በ6 ሰዓት ወደ ቀያፋ ቤት ነው የሄደው። ቁጥር 19 ላይ ቀያፋ ደግሞ መረመረው። ምን አለው? ልብሱም የቀደደው በዚሁ ሰዓት ነው። ሲመረምር ከእንግዲህ ወዲህ ሌላ ምስክር ምን እንሻለን? ሞት ይገባል ብሎ እስከ መጨረሻ ድረስ ያደረገው። በዚህ ሰዓት እነሱ ቢጎዱ መንፈቀ ሌሊት ሊቀ ሐዋርያት ጴጥሮስ ካደ ይላል 3 ጊዜ። ሴት ልጅ መጥታ አንተም ደግሞ እርሱ ጋር ነበር ካለ አይደለሁም አለ። ወደ ሌላ ሂዶ ደግሞ እሳት ሲሞቅ አሁንም ለስጋችን ፍላጎት ሙቀት ስንፈልግ ነው ሁልጊዜ ምንሳሳተው። ብርድ ስለበዛ የእሳት ሙቀት ሲፈልግ የእሳቱ ብርሃን ግን መልኩን አሳየው። ወያውቀከ ነገርከ ነው ያለች። ድምፁ ማሳወቀው ገጠር ሰው የገሊላ ሰው በመሆኑ ንግግር ያስታውቃል፣ በእሳቱ ብርሃንም መልክ ይታወቃል ብለው አስጨነቁት። አላውቅም ብሎ 3 ጊዜ ካደ ይላል። ያን ጊዜ ግን ዶሮ ኩኩ አለ። በማርቆስ 15 ምዕራፍ ላይ እንደተጻፈ 2 ጊዜ ነው ዶሮ የጮኸው። አንደኛውን አልሰማም፣ ሁለተኛውን ሰምቶ ወጥቶ አለቀሰ ነው። ዶሮ 2 ጊዜ መጮሁ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ 2 ጊዜ መጮሁ በነቢያት አድሮ ያስተማረ ዘነበበ በነቢያት ብለዋል አባቶች በጸሎተ ሃይማኖት። እና በነቢያት አድሮ ያስተማረ ኋላም በሐዋርያት አድሮ ያስተማረ ሲሉ 2 ጊዜ ጮኋል ይላሉ። እና መንፈስ ቅዱስ ምሳሌ ሆኖ መለሰው። ክርስቶስ ቅድም በዶሮ ራሱን መስሎ እንዳስተማረ አይተናል አይደል? በሆሳዕና ላይ እንደዚህ። አሁን ደግሞ ይህ ዶሮ እግዚአብሔር ራሱ በዶሮ መመሰሉ በንስር እየመሰለ ሰዎችን አስተምረዋል። ወከመ ንስር ዘያስተጋብ ጎሊሁ በታሕተ ከነፊሁ ወከመ ይሐቅፍ ጎሊሁ በገባቲሁ ወሐዘሎሙ በከነፊሁ ወጾሮ በእንግዳሁ ዘዳግም 32:6 ላይ እንደ ንስር በክንፎቹ በታች እንደሚያደርግ ልጆቹን እንደሚንከባከብ እኔም ከግብፅ አውጥቼ ተንከባከብኳችሁ ብሎ ራሱን በንስር መስሏል። በዚሁ በማቴዎስም እንዳየነው ማቴዎስ 23:35 ዶሮ በራሱ መስሎ ዶሮ ለእንቁላሏ አያት ናት ይባላል። ምክንያቱም መጀመሪያ የወለደች ለእንቁላል እናት ናት፣ ለጫጩት አያት ናት። እግዚአብሔርም ለፍጥረቱ አያትና አባት ነው ይባላል። እንደ እንቁላል ሰማይና ምድርን ፈጠረ፣ እንደ ጫጩት ሰዎችንና መላእክትን ፈጠረ ማለት ነው። እግዚአብሔር እንደ ዶሮ አያትም እናትም ሆኖ ሰዎችን ለማዳን ያላደረገው ጥረት የለም። አሁን ጴጥሮስን በዶሮ አምሳል በመንፈስ ቅዱስ አድሮ እንዲጮህ ያደረገው ያለ ሰዓት ነው እና በዚሁ ዶሮ ጮሆ በሰባኪያን መስሏል። ጥሩ ሰባኪ በእውነቱ ሰብኮ የሚመልስ ማለት ነው። ዶሮ መጀመሪያ ራሱን ከፍ ከፍ ያደርጋል፣ ክንፉን ያራግባል፣ ዋሽንት የሚመስለውን ድምፁ ይለቃል። ልክ ንስሐ ገባ ማለት ነው። ራሱን አነቃቃ ማለት ነው። ራሱ ንስሐ ያልገባ ሰባኪ ሌሎችን ሊመልስ አይችልም። ራሱ ልቡን ያላቀና ሌሎችን ሊያቀና አይችልም። ተመልካቹን ነው የሚመስሉት። ጳውሎስን የተከተሉ በግብር ስለሚመስላቸው ነው እርሱን የተከተሉ ብዙዎቹ እና ስለዚህ ያ መልካም ሰባኪ ያሰኘዋል። እና ጴጥሮስ ንስሐ ገባ፣ ተጸጸተ፣ ዳነ። ስለዚህ ነው በጰራቅሊጦስ ዕለት 3000 ነፍሳት አሳምኖ ወደ እግዚአብሔር ካሳ 3 ጊዜ ስለካደ 3000 ነፍሳት አሳምኖ ለእግዚአብሔር አቅርቧል። ይህ ካሳ የሚባልም ይሄ ነው። እና ክርስቶስ የጴጥሮስ ክህደት ባፍ ስለነበረ ንስሐውን ተቀበለ። የይሁዳ ግን
በልብ ስለነበረ ኃጢአቱ ወይም ደግሞ ክህደቱ ሳይቀበል እንደዚሁ በከንቱ ቀርቷል ማለት ነው። መንፈቀ ሌሊት ይጸለያል። ክርስቶስ በቀያፋ ተመረመረ፣ ጴጥሮስ ባልሆነ ነገር ተሳሳተ በሚል ጴጥሮስ እንዲያውም ዕድሜ ልኩን ዶሮ ሲጮህ ያለቅስ ነበር ይባላል። ትዝ እያለው እንዴት ጌታዬን በደልኩት ባላወቅኸው እያለ የዶሮ ጩኸት ከሰማ ማልቀስ ነው ጴጥሮስ። እና በዚሁ አይነት 6 ሰዓት ይታሰባል። ሌላው ወጸቢሖ ተማከሩ ማቴዎስ 27 ቁጥር 1 በነጋ ጊዜ ተማክረው ወደ ጲላጦስ ወሰዱ ይላል። ሉቃስ 23 ቁጥር 1 ላይ ክስ የመሰረቱት 3 ነገሮች ናቸው። ሉቃስ 23 ቁጥር 1 ላይ አንደኛው ወየዐልዎሙ ለሕዝብ ሕዝቡን ያጣምማል የሚል ነበረ። ሁለተኛው ደግሞ ይከልኦሙ ለሕዝብ ኢይሃቡ ጸባሕተ ለቄሳር፣ ሁለተኛው ደግሞ ለቄሳር ግብር እንዳይገብሩ ሕዝቡን ይከለክላል የሚል ነበረ። ሶስተኛው ደግሞ ወይርየሲ ርእሶ ንጉሠ ወይርየሲ ርእሶ ክርስቶስሃ ንጉሠ እስራኤል፣ ራሱን የእስራኤል ንጉሥ ያደርጋል የሚል 3 ክስ ነው የቀረበው። እንግዲህ እነዚህ ሕዝቡን ያጣምማል ያሉት ውሸት ነው። ምክንያቱም በሆሳዕና ዕለት ዓለም ሁሉ ተከትሎት ሄዷልና ብለው ራሳቸው ተናግረዋል። አሁን ደግሞ እንደገና ሕዝቡን ያጣምማል፣ ሕዝቡን ያውካል ያሉት ከንቱ ውሸት መሆኑ በጲላጦስ ዘንድ ታወቀ ማለት ነው። ሁለተኛው ደግሞ ግብር እንዳይገብሩ ይከለክላል ያሉትም ውሸት ነው። በዚህ በማቴዎስ 22:26 ላይ ምንድን ነው የሚለው? ግብር የሚገብሩት ሰዎች መጥተው ለቄሳር ግብር መገበር ይገባል ወይስ አይገባም አሉ ይላል። እስቲ ጽሑፉን አምጡ ምን ይላል አላቸው። ጽሑፉን አሳዩት ይላል። ጽሑፉ ማን ይላል? የቄሳር ይላል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጦታ አፍረው ሄዱ ነው የሚለው። በአንድ በኩል የእግዚአብሔር ስላለው፣ በአንድ በኩል የቄሳር አለው። በዚህ የቄሳርን ስጡት፣ በዚህ ደግሞ የእግዚአብሔርን ስጡት አለ። ይህም ያሳየው ምንድን ነው? ስጋዊ ሰውነታችሁን ለቄሳር አስገዙ፣ መንፈሳዊ ሰውነታችሁን ደግሞ ለእግዚአብሔር አስገዙ። እኛ የእግዚአብሔር ቅርጽ የእግዚአብሔር ፎቶኮፒ ነን የሰው ልጅ እያንዳንዱ አጠቃላይ። ስለዚህ ያ ገንዘቡ ላይ የተቀረጸው የእግዚአብሔር ስም እኛን ስለሚወክል አጠቃላይ የሰው ልጅ ለእግዚአብሔር ሊገብር ይገባል። የቄሳር ስዕል ያለውን ለቄሳር፣ የእግዚአብሔር ስዕል ያለው ደግሞ ለእግዚአብሔር ማለት የሰው ልጅ አጠቃላይ ለእግዚአብሔር ግብር ይገብር ለማለት የተነገረ ነው። አፍረው ሄደዋል ማለት ነው። አልከለከለም ነው ዋናው ጥቅሙ። ራሱ በአምላክነቱ ባህር አሳ እንዲገብር፣ አሳ ወርቅ እንዲገብር አድርጎ በአምላክነቱ ባህርን አሳን አስገበረ። በሰውነቱ ደግሞ ለቄሳር ግብር ገብረዋል። ለእኔና ለአንተ ብለህ ስጥ ብሎ ለጴጥሮስ ልኳል ማለት ነው። ሌላው ሶስተኛው የራሱን ንጉሥ ያደርጋል የሚል ነው። ይሄ ደግሞ ዋናው እንዲሰቅልና ለቄሳር ተቃዋሚ ከሆነ ንጉሥ ነኝ የሚል ከሆነ ፈጥኖ እንዲሰቅለው ለማሰብ ያደረጉት ነው እንጂ ንጉሥ ነህ ብለው ሊያነግሱት ሄዶ ክርስቶስ ርቋል። ከቅፍርናሆም ከገሊላ ባህር ሲፈልጉ ልናነግስህ ፈልገን ወየት ሄደህ ነው አተንህ አሉት። ክርስቶስ አይ ስለበላችሁ ነው እንጂ እኔን ወዳችሁ ነው፣ ለጊዜያዊ ምግብ አትድከሙ ነው ያላቸው። እና ስለዚህ ጲላጦስ 3ቱንም ፍርድ አየና ተመልሶ 3ቱንም መልስ ሰጥቷል። እናንተ ሕዝቡን ያጣምማል ብላችሁ ያመጣችሁ ሰው ንጹሕ ነው፣ ለሞት የሚያበቃ አላገኘሁም አለ። ሉቃስ 23 ቁጥር 4 ላይ እናገኛለን። መሰከረ ንጽሕናውን። የለም የገሊላዊ ነው፣ ገሊላ ጀምራጣል። የገሊላ ነው። ወደ ሄሮድስ ተላከ። ያው ቀኑ ፋሲካ ስለነበረ ቤታቸው እዚያ ነው። የሄሮድስም የጲላጦስም በዓሉን ለማክበር ቅርብ ለቅርብ ነው ያሉ። ወደ ሄሮድስ ወሰዱ። ብዙ ጊዜ ላይ ይመኝ ነበር ይላል። ብዙ አናገረው። ክርስቶስ ግን አንድ መልስ አልሰጠም። ሚዜ የተባለ ዮሐንስን የገደለ እንደዚሁ ሰካራም የሆነ ሄሮድስ የመንግስት እኩሌታ በጠጅ ስካር የሚሰጥ ጅል ነበረ። የራሱን ምሽት አባሮ የወንድሙን ምሽት የሚቀማ ሴሰኛ የረከሰ ሰው ስለነበረ ክርስቶስ ሲያስተምር ምንድን ነው ያለ? ለዚያች ቀበሮ ዛሬም ነገም እሰራለሁ በሶስተኛው ቀን እፈጽማለሁ ብሎ ነው የገሰጸው ሄሮድስን። ማይጠቅም ሰው ስለነበረ ሉቃስ 13:32 ላይ ቀበሮ ባሕታዊ የሚባልም ከዚያ ተነስቶ ነው። ከሄሮድስ መነሻነት የቀበሮ ባሕታዊ ይባላል። እና እንደዚሁ ክፉ ሰው ስለነበረ መልስ ምንም አልሰጠውም። ዘበተበት ይላል። ገረፉት። ቀይ ልብስ አልብሰው ወደ ጲላጦስ መለሱ። ቁጥር 12 ላይ ወተኳነኑ ሄሮድስ ወጲላጦስ ይላል። ጠበኞች ነበሩ ግን ተስማሙ ይላል። ጠባቸው ሉቃስ 13 ቁጥር 2 ላይ ወዳለ ግዛቱ ወደ ሄሮድስ ግዛት ገብቶ
ከመስዋዕት ጋር ደሙን ቀላቅሎ እንደዚህ አድርገው ጲላጦስ ገደላቸው ብለው ሰዎች ለክርስቶስ ነገሩት ይላል። የሄሮድስ ግዛት ነው። ጲላጦስ ግን እዚያ ሄሮድስ ግዛት ገሊላ ሄዶ በቤተ መቅደስ ያሉትን ምእመናን ገድሎ ነበረ። ከመስዋዕቱ ጋር ደሙን አሳረጉ ብለው ሄደው ለኢየሱስ ነገሩት። ኢየሱስ ያስተምር ነበረ። ንስሐ ባትገቡ እናንተም እንደነሱ ትጠፋላችሁ ነው ያላቸው። ንስሐ ግቡ ነው ዋና ርዕሱ እና በዚህ ምክንያት ተጣልተው ነበረ። አሁን ግን በዕለተ ስቅለት ቁጥር 12 ላይ ተፋቀሩ ተወዳጆች ሆኑ ማለት ለዓለም የመጀመሪያ ፍቅር። ሁለቱ ነገሥታት ተፋቀሩ ማለት ዓለም አንድ ሆነ፣ የስምምነት ምልክት ሆነ። በርባንን ፍታልን ኢየሱስን ስቀለው አሉ ይላል። በርባን ተፈታ ማለት ወንጀለኛ ነው፣ ነፍስ ገድሎ የታሰረ ነበር ይላል። ይቅርታ ነፍሰ ገዳይ ነበረ፣ በሌላው ሁከት ፈጥሮ የታሰረ ይላል። ወንጀላውያን ተስማምተውበታል። ስለዚህ ወንጀለኛ በዚህ ዓለም ተፈታ ማለት ሲኦል የታሰሩ ኃጥአን ተፈቱ ማለት ነው። የምስራች ነጋሪ ነበር ማለት ነው። ለወንጀለኞች ለእስረኞች እሱ ተለቆ ቁጥር 22 ላይ ሶስተኛ ጊዜ ወጥቶ ጲላጦስ በሰከረ ለሞት የሚያበቃ አላገኘሁም፣ ምን ላድርገው ልፍታላችሁ አላቸው። የለም ኢየሱስ ስቀለው በርባን ፍታል፣ ፈቃዳችሁ ይሆን ቀጥቼ እለቀዋለሁ። ንጹሕ ሆኖ እያለ ቀጥቼ ማለት ይህ በሕይወቱ ፍርዱ ተወገደ ይላል ኢሳይያስ በ53 ላይ ፍርዱ ተወገደ ይላል። ቀንናት ፍርድ ንጹሕ ሆኖ እያለ መለቀቅ ሲገባ ቀጥቼ እለቀዋለሁ። 6666 ግርፋት ገርፎ እጁን ታጥቦ ንጹሕ ነኝ ለማለት አልሆነም። ግን ሊያድንም ቢል ግን አይችልም። ክርስቶስ ሊሰቀል ሊሞት ስለመጣ ሊያድንም አይችልም። ግን አሳልፎ ሰጣቸው ይላል። እንግዲህ ጲላጦስ ንጽሕናውን 3 ጊዜ መስክሯል። 3 ምስክር በቂ ነው አይደል? ግን ክርስቶስን ሊመልሱ ስላልፈለጉ ብቻ በዚያ ቀጠሉ። ይሄ የነግሁ ነው። 3 ሰዓትም ግርፋቱን አይተናል። ጊዜ ንዋም መንፈቀ ሌሊት ነግህ 3ኛ ነው። ከቀኑ 3 ሰዓት ግርፋቱ ጲላጦስ ገርፎ በቀሰፎ ጲላጦስ ይላል ዮሐንስ 19 ቁጥር 1 ላይ ያየነው ነው። 6 ሰዓት በቀትር የተቸነከረበት ነው። ቀነውን ደዌ ወገሬ ወሁለው ሁሉ አይጽምትየ መዝሙር 21 ቁጥር 16 ላይ እጆቼን እግሮቼን ቸነከሩኝ ይላል ኢየሱስ ክርስቶስ አስቀድሞ የተናገረ። ኢየሱስ ክርስቶስ የተናገረውን እየፈጸሙ ነው ያሉ እንጂ የእነሱን ፈቃድ አይደለም የሚፈጽሙ። በነገራችን ላይ ነቢያት የተናገሩት ትንቢት ፈጻሚዎች እንጂ ከልባቸው ያለውን አይደለም የሚሰሩ። እግዚአብሔር ነው ብቻ የሚያሰራው። ቀኝ እጁን ግራ እጁን 2 እግሩን አንድ ላይ አድርጎ 3ቱ በሰውነቱ ላይ የዋሉ ናቸው። መጀመሪያው ሌላው ችንካር እንጨቱን ከእንጨት የያዘ ነው። ቋሚውንና አግዳሚውን የያዘ ነው አንዱ ችንካር። 5ኛው ችንካር ጲላጦስ ደብዳቤ የጻፈው በክርስቶስ ራስጌ ላይ የዋለ ነው ማለት ነው። 5ቱ ቅንዋተ መስቀል የሚባሉት እነዚህ ነው። 2ቱ ከእንጨት ላይ የዋሉ ናቸው፣ 3ቱ አካል ላይ የዋሉ ናቸው ማለት ነው። እና ስለዚህ 6 ሰዓት ሲሆን ተቸነከረ። ፀሐይ ፊቱን አላይም ብላ ፊቷን መለሰች፣ ጨለማ ሆነ በምድር ላይ። ከዋክብትም እንደ ቅጠል ረገፉ። ጨረቃም የኢየሱስ ክርስቶስን ደም አይታ ደም ሆነች። አይባን የተገረፈውን ሰውነትን አይቶ ተሰነጣጠቁ። የክርስቶስን መከራ አይታ ምድር ተነዋወጠች። እንደዚህ ፍጥረታት ሁሉ ተጨነቁ ማለት ነው። በዚህ በቀኝ እኩል የተሰቀለው ያ ሽፍታ ኢየሱስ ክርስቶስን አመነ። በማመኑም ጌታ ሆይ ብሎ ጠራ። መጀመሪያ እምነት ይቀድማልና ለራሱ ንስሐ ገብቶ ይጸጸታል። ሁለተኛ ምን አለ? እኛስ እንደ ኃጢአታችን ተከፍሎልናል ይገባናል አለ። ንስሐ ገባ። ባልንጀራውን በ3ኛ ጊዜ መክራል። የተፈራሆኑ ለእግዚአብሔር አምላክከ፣ እንዲህ ባለ ስቃይ እያለ እግዚአብሔርን ትሳድባለህ፣ ከመስቀልህ ውረድ እኛንም አድን ብለህ ትናገራለህ ብሎ ገሰጸ። አፍቅር ቢጸከ ከመ ነፍስከ የሚለውን ፈጸመ ማለት ነው። በሌላ በሚቀጥለው ክርስቶስን ንጽሕና ይመሰክራል። ዝንቱስ አልቦ ዘገብረ ወይም እንተኒ፣ እሱስ ምንም ያደረገው የለም ምንም እንኳ ያደረገው የለም ብሎ ንጽሕናውን ይመርቃል። አሁንም ደግሞ በ5ኛ ዓመተ መጽእ በመንግሥትከ ተዘከረኒ፣ በምትመጣ ጊዜ በመንግሥትህ አስበኝ ብሎ ይጸልያል። እና ትምጻ መንግሥትከ እያልን እኛ የምንጸልየውን እሱም ጸለየ ማለት ነው። አንትሙሰ ህሱ መቅድመ መንግሥቶ ወጽድቆ ማቴዎስ 6:30 ላይ እናንተስ አስቀድማችሁ መንግሥቱንና ጽድቁን ፈልጉ እንደተባለ እሱም አስቀድሞ መንግሥቱን ስለፈለገ
ክርስቶስ አሁን መልስ ይሰጣል። ከኔ ጋራ በገነት ውስጥ ትኖራለህ ብሎ መልስ ሰጠው ይላል። አሁን ከዚህ 6 ሰዓት ጀምሮ አብሮ ከተሰቀለው ሽፍታ ስናይ መጀመሪያ የተጠመቀው እሱ ነው። አንዳንድ መናፍቃን መች ተጠመቀ መች ንስሐ ገባ ጸደቀ ይባላል እንጂ ይላሉ። መጀመሪያ የተጠመቀው እሱ ነው። ሌላው አላገኘም፣ አያገቦን አግኝቷል። እምገቦ ከውሂዘ ነቃማይ ዘቀደሶ ለፈያታይ መስቀልከ እግዚኦ መስቀለ ነዳይ ይላል ቅዱስ ያሬድ። መጀመሪያ የተጠመቀው ሌላ ካህን አላገኝም፣ ሊቀ ካህናት ክርስቶስን አግኝቷል። ንስሐ ገብቶ ድንዋል ማለት ነው። እና ስለዚህ ፈያታይ በመስቀሉ ላይ ትልቁን ድርሻ የወሰደ 6 ሰዓት ፀሐይ፣ ጨረቃ 7ቱ ታምራት የተደረጉበት ጨረቃ ደም ሆነ፣ ፀሐይ ጨለመ፣ ከዋክብት ወደቁ በሰማይ፣ በምድር መንጦላዕተ ምኵራብ ተቀደደ፣ መቃብር ተከፈተ፣ ሙታን ተነሱ፣ አይባን ተፈተቱ ተብሎ 7ቱ ታምራት 4ቱ በምድር 3ቱ በሰማይ የተሰሩበት እስከ 9 ሰዓት ነበረ። 9 ሰዓት ሲሆን ኤሎሄ ኤሎሄ ብሎ አምላካችን ጮኸ ይላል። ነፍሱ ከስጋው ለየ በፈቃዱ። ምክንያቱም ነፍሱ ወደ ሲኦል ወርዳ ነፍሳትን ማውጣት ስላለባት በዚያ ሰዓት ስጋው እዚሁ መስቀሉ ላይ ይቆያል። ነፍሱ ወረደች፣ 33 ሰዓት አስተማረች። በስጋ 33 ዓመት አስተምሯል ሕያዋንን። ሙታንን ደግሞ 33 ሰዓታት አስተማረ። አርብ 9 ሰዓት ጀምሮ እሁድ መንፈቀ ሌሊት ወተንሥአ እስኪባል ድረስ መቁጠር ነው። አርብ 3 ሰዓት አለ፣ ቅዳሜ ሙሉ ቀን አለ፣ ሌሊት አለ 24 ሰዓት፣ እሁድ 6 ሰዓት አለ። እነዚህን ወተንሥአ እስኪል ድረስ ስንቆጥር 33 ሰዓታት ነው የሚሆነው። ነፍሳትን 33 ሰዓታት አስተማረ። ኦሪትን እንጂ ወንጌልን አያውቁም ነበረ። እንደዚሁ ግዝረት እንጂ ጥምቀት አልነበራቸውም፣ ጥምቀት ሰጣቸው። ስለዚህ ነፍሳትን ወደ ገነት መለሰ ማለት ነው። በ9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ካሳ ተፈጸመ ተባለ። ፀሐይ እንደገና በ9 ሰዓት ወጣች። አባ ጊዮርጊስ በመጽሐፈ ምስጢር ፀሐይ ጨለማ መሆኗን የሙታንን ስርዓት ፈጸመ። ሰው በሕይወቱ ሳለ ያፍራል አልሞተም ነበርና እንዳያፍር ጨለማ ሆነች። ራቁትነት ነው ያለው። ከሞተ በኋላ ግን ፀሐይ ወጣች፣ ስርዓተ ሙታንንም ፈጸመ ይላል። የሞተ ሰው አያፍርም። ስለዚህ ፀሐይ ወጣች፣ ቢታይም ችግር የለውም በሚል ኢሳይያስ 13 ቁጥር 10 ፀሐይ እንደጨለመ ከዋክብት በዚያ ቀን እንደሚረግፉ በብሉይ እንጂ በሐዲስ ከዋክብትና ጨረቃ ደም እንደሆነ እንደረገፉ በሐዲስ የለም። በብሉይ ኪዳን ግን ኢሳይያስ 13 10 ኢዮኤል 2 28 ኢዮብ 3 15 እናገኛለን በብዙ መጻሕፍት። ሆኖም ግን በ9 ሰዓት ይሄን ቃሉን ተናግሮ የአዳምን ካሳ እንደፈጸመ የምንረዳበት ነው ማለት ነው። 11ኛው ሰርክ 7ኛው ሰርክ ነው። መቃብር ላይ ስጋው የወረደበት ነው። ዮሴፍና ኒቆዲሞስ ከጲላጦስ ፈቃድ አግኝተው ከረጅም መስቀሉ ወይም ረጅሙን ችንካር እየነቀሉ ስጋውን የገነዙበት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው አምላክ ቅዱስ ነው እያሉ የገነዙበት። ለምን ዝም ብላችሁ ትገንዙኛላችሁ? ቅዱስ ኃያል እያላችሁ ገንዙኝ ነው ያለ። እነሱ አያውቁም፣ እሱ አስተማረ፣ እነሱ ተማሩ። ስለዚህ ኪዳን ያደረሱ ዮሴፍና ኒቆዲሞስ ናቸው ይባላል። ቅዱስ እግዚአብሔር ቅዱስ 3 ጊዜ ነው የምንዘልቀው። 3 ጊዜ ቅዱስ 9 ነው። የነገደ መላእክት ምሳሌ ይለዋል። መጨረሻ ላይ ስሉስ ቅዱስ ብለን እንጨርሳለን። መጨረሻ ላይ አዳም በዕለተ ዓርብ ከማህበረ መላእክት እንደተደመረ የሚያሳስብ ነው። 10ኛ ቅዱስ ይሆናል። በአዳም የተተካ ነው ማለት ነው። ወይም 3 ጊዜ የሦስትነቱ አምሳል ነው። ቃሉ አለመለወጡ የአንድነቱ ምሳሌ ይላል። ከዚህ ላይ ግን ዘተወልደ ማርያም ዘተጠምቀ በዮርዳኖስ ብሎ ተሳሃለነ እግዚኦ ማለት ርቁና ቅርብ ነው። ይህ እንዴት መጽሐፉ ተሳሳተ ያሰኛል። በግዕዝ ሰዋስው በሕግ እንደዚህ አይነገርም። የተወለደ የተጠመቀ ብሎ አቤቱ ማረን። ሩቅና ቅርብ መሆኑ ግን ለኪዳነ ወልድ ብሎ ይሄ በሩቅም ያለው በቅርብም የምገኝ እኔ ነኝ ሲል እንዲህ አናግሯቸዋል ተብሎ ይነገራል። እና አምላካችን በ11 ሰዓት ስርዓተ ኪዳንን ወይም ደግሞ ዮሴፍና ኒቆዲሞስ የገነዙትን ተቀብሎ ስጋው የተቀበረበት ነው ማታ ማለት ነው። ትውፊቶችን እንበለን እንጨርስ። ትውፊት ምን የሚል ነው ያለ? ሰኞ እንግዲህ ቃለ ዓዋዲ እያመታ ዲያቆኑ ጥቁር ልብስ ለብሶ ቤተ መቅደሱን ይዞራል። የዮሐንስ አምሳል ነው ይሉታል። እመቤታችንን ይዞ እግረ መስቀል ዞሮ ነበረ፣ እያለቀሰች እመቤታችን ማለት ዲያቆኑ
ዮሐንስ ነው። ቃለ ዓዋዲ እመቤታችን ናት። ድምጿ እንዲህ ይጮህ ነበረ ስለ ልጇ ሐዘን ማለት ነው። በየሰዓቱ ዲያቆኑ እንዲሁ ያስታውሰናል። ሌላውም እንዲሁ በየሳምንቱ የመጣንበት ሰላምታ አይሰጥም ይሁዳን ላለመምሰል፣ እንዲሁ ደግሞ መስቀል የለም፣ የግል ጸሎት አይከለከልም። እርግጥ መልካ መልክ በህብረት ግን መልካ መልክ አይደግምም። መልካ ኢየሱስ መልካ ማርያም የሚባል በዚያ ውስጥ የለም። ሰላም ብሎ ስለሚጀምር ሰላምታን ስለሚለውጥ ማለት ነው። በምስየተ ሐሙስ ቃለ ዓዋዲን የሚተካው ጽናጽል ነው። በቅዳሴ ጊዜ አይሁዶች እየተንሸኳሸኩ ስለመጡ የእነሱን ድምፅ ለማስታወስ ጽናጽል ቃለ ዓዋዲን ይተካል። ኑዛዜና ታምሆ የለም በቅዳሴው ውስጥ እንዲሁ ዝም ብሎ ይወጣል ማለት ነው። ስጋው ደሙ ግን አለ። ይህ ዳቦ የሚጋገረው የቅዱስ ስጋው ምሳሌ ነው። ጉልባኑ ደግሞ የደሙ ምሳሌ ነው። ጥንቱ እስራኤላውያን ከግብፅ ሲወጡት በዚህ ፋሲካ ዶቄትና ጥራጥሬ ነው ይዘው የወጡት። ለጊዜው ንፍሮ ቀቅሎ በልተዋል፣ ቂጣ ደረቅ በልተዋል። የዚያ ዳቦ የእነሱ ቂጣ አምሳል ነው። እንዲሁ ንፍሮውም ደግሞ እነሱ ንፍሮ ቀቅሎ የበሉት ከግብፅ ሲወጡ የመጀመሪያ የነበረ ነው። ኋላ ግን የክቡር ደሙና የቅዱስ ስጋው ምሳሌ ብለው አባቶች በምስየተ ሐሙስ ሁልጊዜም በባቄላና በገብስ በስንዴ የተደረገ ጉልባን ይበላል። ከዚያ ከእስራኤል የመጣ ነው ማለት ነው። ዕለተ ዓርብ ማታ ጥፍጣቤ ሀብል አለ። ሌላ ስግደት እየሰጠ ቄሱ የሚገርፈው የክርስቶስ እንደተገረፈ የሚያስታውስ ነው። እኛም አብረን እንዳንተ እንደ ሰማዕታት እንገረፋለን ተከታዮች ነን ማለትን የሚያስታውስ ነው። እግዚአብሔር ይፍታህ መጨረሻ ይባላል። ይሁዳ ወልዱ ወለወልዱ ይደምሰስ እያሉ ካህናት ይረግሙታል። ይሁዳ ልጅ የለውም። በግብር እሱን የሚመስል በፍቅረ ንዋይ የሚሄድ በፍቅረ ስልጣን በፍቅረ ውዱድም ይሁን እግዚአብሔርን በግል ፍቅሩ ቸል የሚል እንደ ይሁዳ መርገም እንዲደርስ የሚያውጅ ነው። በፍቅረ ንዋይ በሌላም ተጠምቶ የእግዚአብሔርን ፍቅር የሚቀይር እንደ ይሁዳ ያድርግ የሚል መብራቱን አጥፍቶ ይሁዳ እንደጠፋ ንሴብሖ ብሎ ደግሞ ይዘምራሉ። ዲያብሎስ ጠፋ ክርስቶስ ተፈታ ተብሎ የሚነገርበት ስለሆነ በዚሁ አያይዞ ዕለተ ዓርብ የሚነገር አክፍሎት የሚባል አክፍሎት ማለት ማጠፍ መደረብ ማለት ነው። ሶስቱን ቀን ከሐሙስ ጀምሮ ያዕቆብ አልበላም ብሎ ስለ ጾመ ያዕቆብ ነው የጀመረው ይባላል። አንደኛ ቆሮንቶስ 15:8 ላይ ለያዕቆብም ተገለጠ ይላል ሐዋርያው ጳውሎስ። ለያዕቆብም ተገለጠ ብሎ ከሐዋርያት ለያዕቆብ ያስቀደመው ያዕቆብን ንጹም ስላለ ነው ይላሉ አባቶች። ያዕቆብን ንጹም ብሎ 3 ቀን ጾሞ ስለነበረ አክፍሎት ይባላል። መደረብ ማለት ነው። ሐሙስ እንኳ ባይቻል ዓርብ ማታ ግን መጾም ግድ ነው ማለት ነው። ስዑር ይባላል። ስዑር ማለት ለስራ እናቶች ለዓመት በዓል የሚሆን ጥቃቅን ስራ ወፍጮም ይሁን ምንም ስለሚሰሩ ለስራ የተሻረ ማለት ነው። በሁለተኛው ከክብር የተሻረች ማለት ነው። ሰንበተ አይሁድ በኦሪት ትከበር ነበረ። ክብሯን ለሰንበተ አይሁድ ሰጥታለች። ከተነሳ በኋላ የዚያች ክብር አባቶቻችን ለሰንበተ ክርስቲያን ስለሰጡ ከክብር የተሻረች ሰንበተ አይሁድ ለማለት ነው። በሌላ በሶስተኛ በጾም የተሻረች ማለት ነው። ሌላ ጾም ሌላ ቅዳሜ አይጾምም። ጠዋት ጥሉላት ባይበላ ምግብ ይበላል። እቺ ግን ጦም ተውሎ ጦም የሚታደርበት ስለሆነ በጾም የተሻረች ለማለት ስዑር ቅዳሜ ይላሉ። ሻረ ሲል ወሰዓርኮም ንጹሑ ወነጻሕከ ውስተ ምድር መንበሮ ይላል ዲያብሎስንና መዝሙር 88:24 ላይ ወሰዓርኮም ንጹሑ ሻርከው ስላለው የተሻረች ማለት ነው። ከክብር በጾም ወይም በስራ ስዑር ቅዳሜ ትባላለች። በሌላው ለምለም ዕለት ማለት ነው። የለመለመች ቀን ማለት እግዚአብሔር ይሬነው አልባተ ውስተ ብሔር ስዑር ህየ ይሃድረኒ በለመለመ ቦታ ታሳድረኛለህ ብሎ ለምለም ዕለት ማለት ነው። ቀጤማና ግጫ በዚያች ቀን ይታደላልና ለኖህ የወሰደች ርግብ ሐጸ ማየነት ግማየህ እያለች ስትወስድ 2 እጁን ዘርግቶ ተቀብሎ ወደ መርከብ እንዳስገባ ዛሬም ጌታ ተመረመረ ዲያብሎስ ታሰረ እያሉ ካህናት ቀጤማ ይዞ ሲመጡ ምእመናን እንደ ኖህ እጃቸውን ዘርግተው ይቀበላሉ። እንደ ርግብ ደግሞ ካህናት ቀጤማ ግጫ እያደሉ ለምእመናን ዲያብሎስ ለዘላለም የታሰረ መሆኑን አዳም ነፃ የወጣ መሆኑን ይሰብካሉ፣ ያስተምራሉ ማለት ነው። እንግዲህ በወፍ በረር እልፍ 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 ብለን ስለ ሰዓቱ ማጣበብ ብዙውን በመጠቅለል ብቻ እንዲሁ ለማዳረስ ያህል ወይም ውሃ ቀድቶ እንደ መርጨት ያህል ለማዳረስ ያደረግነው ነው። ከይቅርታ ጋራ
የሰማነውን በልቡናችን ያሳድርልን። ረድኤቱን በረከቱን ይላክልን። ጾመን ሰግደን ከአባቶቻችን ጋር ክብር እንድንወርስ ይፍቀድልን። ሰላም ዋሉ። ይብቃን። ይቆየን።